እውነት እንደሆነ አውቃለሁ ያለው ይህ ሌላ ምስክር ማን ነው ብለን መጠየቅ ይገባል። ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው አለ። በጣም ደስ የሚለው መስማት በማይችሉበት ሁኔታ መቃብር ውስጥ ከገቡ በኋላ አይደለም እድሉን የሰጠው። እዚሁ ምድር ላይ እያሉ የሥጋ ሕይወት እያላቸው ለሁሉም የሰው አይነቶች በነገድ በቋንቋ በምንም ቢለያዩ በየትኛውም ክፍለ ዓለም ቢኖሩ ለሰው ሁሉ የተሰጠ ዕድል የእግዚአብሔርን ልጅ ድምፅ ማሰማት ነው። በበደላቸውና በኃጢአታቸው ሙታን የሆኑ ለሁሉም ሰዎች የእግዚአብሔርን ልጅ ድምፅ የማሰማት ሥራ እግዚአብሔር ይሠራል። ይሄ ሆኗል። የሚሰሙት በሕይወት ይኖራሉ። የሚሰሙት ማለት በጆሮ የሚሰሙት ማለት አይደለም። ዝም ብሎ መስማት ሳውንድ እንደ ሳውንድ ዝም ብሎ መስማት አይደለም። የሚሰሙት የሚለው ጆሮ ያላቸውን ነው። የሚሰማ ጆሮ ያለው ይስማ የሚለው ነው። በልብ ጆሮ በማስተዋል በመቀበል የሚሰሙ ማለት ነው። እንደዚህ አይነቶቹ ያንን የእግዚአብሔርን ልጅ ድምፅ የሰሙት በሕይወት ይኖራሉ። ያመኑት ማለት ነው። ሕይወት አግኝተው እግዚአብሔርን ያከብሩታል። ኦኬ። ያልሰሙትስ ማለት ያልተቀበሉት እነሱ ይፈረድባቸዋል። ማን ነው የሚፈርድባቸው? አብ አይደለም። መፍረድ ይችላል አይችልም? ይችላል። ግን ፍርድን ሁሉ ለወልድ ሰጠው። ለምን? ሰዎች አብን የሚያከብሩትን ያህል ወልድን እንዲያከብሩት ተብሏል አይደል እንዴ? ግን አሁን በሥጋ ሲገለጥ ዝቅ አድርገው ሊያስቡት ይችላሉ ሰዎች። ስለዚህ እንደዛ እንዳይሆን አብ ነው ፈራጅ አይደል? ልክ አብ ፈራጅ የሆነውን ያህል ሰው የሆነው ኢየሱስ ፈራጅ እንዲሆን አደረገው። ስለዚህ የአብን ፍርድ ሰው የሆነው ኢየሱስ መፍረድ ሲችል ሰው የሆነው ኢየሱስ የአብን ያህል ክብር አለው ማለት ነው። የዛን ያህል ክብር እንዲሰጠው ያደርጋልና በጣም የሚገርም ነው። የሐዋርያት ሥራ ምዕራፍ 17 ላይ እንደምናውቀው እግዚአብሔር ባዘጋጀው ሰው አማካኝነት ዓለምን ሁሉ በጽድቅ ሊፈርድ አለው ይላል። በሰው ነው የሚፈርደው። ፍርዱ መለኮታዊ ነው፣ የሚፈጸመው ግን በሰው መሆን አለበት። ለምን? ሰዎች ኢየሱስን ያልተቀበሉት ሰው ስለሆነ አይደል? ሰው ስለሆነ አይደል? ከአብ ጋር እኩል አይደለም ያሉት። ራሱን ከእግዚአብሔር ጋር አስተካክሏል፣ ይህም እግዚአብሔርን መሳደብ ነው ብለው ሊገድሉት እየፈለጉ ያሉት ሰው በመሆኑ አይደል? አይደል? አዎ ነው ነበር። ግን የሰው ልጅ በኃይል ቀኝ የሚቀመጥ ብቻ አይደለም፣ በክብር ደመና የሚመጣ ነው። ያኔ እነ ቀያፋ በዚያ በናቁት ሰው ፊት ይቀርባል። እነ ጲላጦስ ሊፈርዱበት በፍርድ ችሎት የተቀመጡት እነዛው ጌታ ኢየሱስ ክርስቶስ በፍርድ ሲቀመጥ በነጭ ዙፋን ፊት ይቆማሉ። ሰው ነው የሚያዩት። ይሄ ሰው ያኔ ያላከበርነው ነው። ለካ እንደ አብ ክብር ይገባዋል። ለካ እሱ በአብ ደረጃ ያለ የከበረ ነው እያሉ ጊዜው አልፏል፣ እየተፈረደባቸው የሚያሳዝን ነው። እድል ፈንታቸው እሳት ባህር ነው። በጣም የሚገርም ነገር ነው። ሁሉም ነገር በወቅቱ ነው። የሚሰሙት በሕይወት ይኖራሉ። አሁን መስማት አሁን ነው። የመዳን ቀን አሁን ነው እንጂ ነጭ ዙፋን ፊት ከቀረብክ በኋላ ኢየሱስ ጌታ ነው ብትል እጣህ እዛው እሳት ባህር ነው የሚሆን። ካለፈ በኋላ አይሰራም።
ከፍርድ በኋላ አይሰራም። አሁን አለ። የመዳን ቀን አሁን ነው። ክብር ለጌታ ይሁን። ይሄንን ወደ ተግባር ለመፈጸም በመቃብር ያሉት ደግሞ ቁጥር 29 ላይ በመቃብር ያሉት ሁሉ፣ አሁንም ሁሉ በጣም የሚገርም ነው። በመቃብር ያሉት ሁሉ። አሁን መቃብር ውስጥ የገቡት በሁለት ይከፈላሉ። በምድር ላይ ያሉ የእግዚአብሔርን ልጅ ድምፅ የሰሙና በምድር ላይ ያሉ የእግዚአብሔርን ልጅ ድምፅ ያልሰሙ፣ ሪፊውዝ ያደረጉ፣ የተቃወሙ፣ ሁለቱም በመቃብር ውስጥ ነው ያሉት። አሁን ወደፊት ጌታ ኢየሱስ ክርስቶስ በክብር ሲገለጥ ያ በመቃብር ውስጥ ያሉትን ሙታን የሚቀሰቅስ ድምፅ ያሰማል። በሁለቱም ትንሣኤዎች ዝም ብለው አይነሱም ሙታን። በእግዚአብሔር ድምፅ ነው የሚነሱት። የሚጠራ ድምፅ ሲመጣ ነው የሚወጡት። ያኔ ሁሉም ይነሳሉ። ታዲያ መልካም ያደረጉት ለሕይወት ትንሣኤ፣ ክፉ ያደረጉት ለፍርድ ትንሣኤ ነው። ስራ የሌለው እምነት የሞተ ነው ብሏል ያዕቆብ። ስለዚህ እዚህ ጋር መልካም ያደረጉ የሚላቸው ሰዎች ክርስቶስ ኢየሱስን የማያምኑ ሆነው ግን ብዙ መልካም ስራ አለን የሚሉትን ሰዎች አይደለም። እና እንደዛም በማድረጋቸው ያለ ክርስቶስ መልካም ስራ አለን የሚሉ ሰዎች የሕይወት ትንሣኤ ያገኛሉ ማለት አይደለም። ምክንያቱም ሕይወት ያለው በመልካም ስራ ውስጥ አይደለም። ሕይወት ያለው በክርስቶስ ኢየሱስ ውስጥ ነው። ሰጪ አለው። ስለዚህ እዚህ ጋር መልካም ያደረጉ የሚለው ራሱ ክርስቶስን አምነው ያንን በተግባር የገለጡ ማለት ነው። እነዚህን ሁሉ ሐሳቦች ተሸክሞ ነው እንጂ መልካም ያደረጉ የሚለው ዝም ብሎ አይደለም። ክፉ ያደረጉ ማለትም ያው ካለመቀበል ጀምሮ ክፉን የሰሙ የክፉ ስራን ተግባራዊ ያደረጉ ማለት መሆኑ መታወቅ መቻል አለበት። መልካም። ከቁጥር 30 ጀምሮ እስከ 47 ድረስ ያለው አጠቃላይ 4 ምስክሮችን ለኢየሱስ የሚያቀርብበት ምዕራፍ ነው እና በቅድሚያ እንደ መግቢያ የሚናገረው ጌታችን ኢየሱስ ክርስቶስ ስለ ራሱ ምስክር እንደማይሆን። እንግዲህ ርዕሱ እንደጠበቀ ነው የሚሄደው። እስካሁን የተነጋገርነው ኢየሱስ ከአብ ጋር ያለውን እኩል ክብር በሕይወት በመስጠትና በመፍረድ ሥራ እያረጋገጠ ነው። አሁን ለዚህ ምስክር የሚመሰክሩት እነማን ናቸው? እሱ ፈራጅ መሆኑን፣ እሱ ሕይወት ሰጪ መሆኑን፣ እሱ ከአብ ጋር አንድ መሆኑን ማን ይመስክርለት? 4 ምስክሮች ይቀርቡልናል። በቅድሚያ ግን መግቢያውን እናየው። ከቁጥር 30 እና 31 እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና። እንግዲህ ከላይ ክፉ ያደረጉ ለፍርድ ትንሣኤ እንደሚወጡ ገልጿል። ጌታችን ኢየሱስ ክርስቶስ ይፈርድ ዘንድ ስልጣን የተሰጠው መሆኑን ተናግሯል። ታዲያ እዚህ ጋር ቅን ፍርድ እንደሚፈርድ እየተናገረ ነው። ቅን ፍርድ የሚሆንበት ምክንያት፣ ፍርዱ ቀጥተኛና ትክክለኛ የሚሆንበት ምክንያት ለምንድን ነው? እኔ እምፈርደው ከራሴ አይደለም። እንደ አንድ ሰው ነው እየተናገረ ያለው። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ። መፈርደው የሰማሁትን ነው። ከራሴ አውጥቼ ብቻዬን ሳልሰማ ከሌላው አካል ጋር ግንኙነት በሌለበት ሁኔታ ተነጥዬ ከራሴ ብቻ አውጥቼ ማድረግ አይቻለኝም። አይቻለው። ግልጽ ነው። ይችላል። መለያየትስ ይችላሉ። ሲጀምር ያለ አብ መኖር ይችላል። ወልድ እንኳን ማድረግ መኖር አይችልም። አብ በሌለበት አይደል? እንኳን ማድረግ ያለ አብ ወልድ የለም፣ ያለ ወልድም አብ የለም። ራሱ ህልውናው ራሱ
የተሳሰረ ነው። ድርጊትም እንደዚያው ነው። ከራሱ ያለ አብ ከራሱ ብቻ አውጥቶ የሚሰራው ነገር የለም። ስለዚህ አሁን በስጋ ያለው ኢየሱስ ልክ እንደ ማንኛውም ሰው እነሱ እንደሚረዱት አንድ መምህር ነው፣ አንድ ሰባኪ ነው። ከዛ በላይ ሊያስቡ አይችሉም። እና ዝም ብሎ ፈጥሮ ከራሱ አንቅቶ የሆነ ፍርድ የሚፈርድ አድርገው ሊያስቡ ይችላሉ። ከዚህ ከምታዩት ሰው በስተጀርባ ወይም በማታዩት ክልልና ዳይሜንሽን ውስጥ ሌላ ነገር አለ እያላቸው ነው። እምሰማው ነገር አለ ማለቱ ነው። ይህንን መጥምቆ ዮሐንስ ማለት አይችልም። ይህንን ሙሴ ማለት አይችልም። የሚያከብሯቸው ታላላቆች ቅዱሳት መጻሕፍት የመሰከሩላቸው ነቢያት እኔ እንደሰማው ወዲያው እናገራለሁ ማለት አይችሉም። እነሱ እግዚአብሔር ሲፈቅድ ሲገለጥላቸው ራሱ ቃሉን ሲያመጣላቸው ወይም ጸልየው ጠይቀው ወዘተ እንደዚህ ነው። እግዚአብሔር ኮሚኒኬት እንኳን ቢያደርጋቸው እንጂ ሁሌም 24 ሰዓት በፈለጉ ሰዓት ከአብ ልብ ውስጥ እያወጡ ከአብ እየሰሙ እነሱ እንደ መደበኛ ሕይወት እንደ መደበኛ ኑሮ እነ ሙሴ እየሰሙ መናገር፣ እየሰሙ መፍረድ፣ እየሰሙ ማድረግ ይችላሉ? ይኸው ሰው ሆኖ በሚያደርገው በሚፈርደው በሚናገረው ነገር ወዲያው ከመለኮት ክልል የሰማውን ተግባራዊ የሚያደርግ ፍርድም ከሆነ ወዲያው ከመለኮት ልብ እየሰማ መፍረድ የሚችል ሰው እሱ ብቻ ነው። ይሄ ለሱ ብቻ የተለየ ባህሪ ነው። ገብቷችኋል? ስለዚህ ምንድነው አሁንም እያደረገ ያለው? እዚህ የምትሰሙት ነገር እንዲህ ዝም ብሎ ከምታዩት ሰው ከኔ በስጋ ከቆመው ከዚህ ማንነት ከዚሁ የተገኘ አርጋቸው አትውሰዱት። ከሌላ ክልል የመጣ ነው። ከላከኝ ከአብ እናንተ ያህዌ ከምትሉት ከሱ ልብ የተገኘ ነው። ስለዚህ ፍርዴ ቅን ነው፣ ቀጥተኛ ነው፣ ትክክል ነው፣ ፐርፌክት ነው፣ ፍጹም ነው፣ አስተያየት አይሰጥበትም። የላከኝን ፈቃድ እንጂ ፈቃዴን አልሻ። አሁን ፈቃዴ የሰውነቱ ነው። እዚህ ጋር የምታዩት የቆመው ሰው ፈቃድ እንደ ማንኛውም አንድ መምህር የምታዩት የዚህ ሰው የግል ፈቃድ አይደለም። ይሄንን አይደለም የምሻው፣ እንደ ሰው ያለኝን ፈቃድ የግል ፈቃድ አይደለም አሁን የምናገረው። ታዲያስ የላከኝን ፈቃድ የላከው ማን ነው? መለኮት ነው፣ ያህዌህ ነው፣ ዘላለማዊው ነው። የእርሱ ፈቃድ በዚህ ሰው ላይ ይገለጣል። መጀመሪያ ይሄንን ግራውንድ ያስቀምጣል። ስለዚህ ምን እያላቸው ነው? እኔ ሰው ብሆንም የምከተለው ፈቃድና ተግባራዊ የማድረጋቸው ፈቃዶች በሙሉ የላከኝ ነው። በእኔ ሰውነት ላይ እየተገለጠ ያለው የመለኮት ነው፣ የያህዌህ ነው። የሁላችን አምላክ የአብርሃም የይስሐቅ አምላክ ፈቃድ ነው በእኔ እየተገለጠ ያለው። ማንም ሌላቸው የማይችለውን እያላቸው ነው። ግን ይህም በተመለከተ እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም። ልክ በሰው ዓለም ውስጥ ሊገለጽ የሚገባው አነጋገር ነው። አንድ ሰው ስለ ራሱ ቢመሰክር ምስክሩ እውነት ይሆናል። ማንም ሰው ይሄ አንተ ነህ ያልከው ነው የሚባለው። ስለዚህ እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም። ለምን? እነሱ የሚያውቁት አንድ ሰው ነው፣ ስለ ራሱ ነው የሚናገረው፣ እሱ ራሱ ነው የሚናገረው ነው ብለው የሚያልፉት ማንም ሰው አይቀበለውም። በሰው ዘንድ እውነት አይደለም ነው። ታዲያ ምንድነው እውነት ሊሆን የሚችለው? ስለ እኔ የሚመሰክር ሌላ ነው አለ። ይህ በጣም ደስ የሚል ቃል ነው። እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ አለ። ይሄ ሌላ የተባለው ማን ነው? ቀጥሎ እርሱ በተባለ አገላለጽ ቀርቦልናል። እርሱነት ያለው ሕያውነት ያለው ከኢየሱስ ከሱ ሌላ የሆነ ማንነት ነው።
ቀጥሎ ሁለተኛ የመጀመሪያ ምስክር ይቀርብልናል፣ መጥምቁ ዮሐንስ። እንግዲህ ወደ አራቱ ምስክሮች እንምጣና ከአራቱ ውስጥ የትኛው ነው የሚለውን እስኪ እንለየው። አራቱ ምስክሮች ቁጥር 33 ላይ እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክረዋል። ይሄ አንዱ ነው። ይቀጥልና ደግሞ ቁጥር 36 ላይ ሁለተኛው ምስክር ይመጣል። እኔ ግን ከዮሐንስ የሚበልጥ ምስክር አለኝ፣ አብ ልፈጽመው የሰጠኝ ሥራ፣ ይህ የማደርገው ሥራ አብ እንደላከኝ ስለ እኔ ይመሰክራል ይላል። ሁለተኛው ሥራው ነው። ሦስተኛው ምስክር ደግሞ ቁጥር 37 ላይ የላከኝ አብ እርሱ ስለ እኔ መስክሯል ይላል። ይሄ ደግሞ የላከኝ አብ ቅድም የላከኝን ፈቃድ ነው የማደርገው ያለው እሱ ራሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁም፣ መልኩን ከቶ አላያችሁም፣ እርሱም የላከውን እናንተ አታምኑም እና በእናንተ ዘንድ የሚኖር ቃሉ የላችሁም ይላቸው። ሌላው አራተኛው ምስክር ቁጥር 39 ላይ ነው። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው አለ። ስለዚህ አራት ምስክር፣ አንደኛ መጥምቁ ዮሐንስ፣ ሁለተኛ ሥራው፣ ሦስተኛ አብ፣ አራተኛ መጽሐፍት፣ ቅዱሳት መጽሐፍት። እነዚህ አራት ምስክሮች የኢየሱስን ክብር ይመሰክራሉ። ሕይወት የሚሰጥ መሆኑን፣ የሚፈርድ መሆኑን፣ በዚህ ክብሩ ከአብ ጋር እኩል መሆኑን፣ አብ የሚከበርበትን ያህል ሊከበር የሚገባው መሆኑን ይመሰክራሉ። አውዱ ይሄ ግን ኢየሱስ በዚህ ቁጥር 32 ላይ ስለ እኔ የሚመሰክር ሌላ ነው ያለው ማን ነው? ከነዚህ ከአራቱ ምስክሮች ሌላ ነው ያለው። እርሱም ስለ እኔ የሚመሰክረው ምስክርነት እውነት እንደሆነ አውቃለሁ ያለው ይህ ሌላ ምስክር ማን ነው ብለን መጠየቅ ይገባናል። እውነት ለመናገር ሌሎቹ ምስክሮች ተነጻጻሪ በሆነ መንገድ ቀርበዋል እንጂ ይህ ለኢየሱስ የሚመሰክረው ሌላ ምስክር ሌላ ማንም ሳይሆን ማን ነው? አብ ነው። በዚህ አውድ ማን ነው? አብ ነው። ከአራቱ ምስክሮች ደስ የሚለው አሁን እዚህ ጋር በትምህርተ መለኮት ውስጥ ማየት ያለብን የአካል ልዩነት አላቸው። እነዚህ ሦስቱ መለኮት የሆኑት አካላት የአካል ልዩነት አላቸው ብለን ስንገልጽ ከምንገልጽባቸው ማስረጃዎች አንዱ እዚህ ጋር ቀርቦልናል። አብን ሌላ ብሎታል። ከእርሱ ሌላ ማለት ነው። እኔ ሆነኝ አላለ። በዮሐንስ 14 ላይ ሌላ የተባለው ግን ማን ነው? ዮሐንስ 14 ላይ ቁጥር 16 ላይ እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ይሄ አጽናኙ። እዚህ ጋር ግን ባለው አውድ ሌላ የተባለው አብ ነው። ምናልባት ይህንን በተጨማሪ ለማስረዳት ምዕራፍ 8 ቁጥር 16 ላይ ስንደርስ የበለጠ እናየዋለን። የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁም። ከፍርድ አንጻር ነው የሚናገረው። በነገራችን ላይ ትንሽ ከፍ ልበል 15 እናንተ ሥጋዊ ፍርድን ትፈርዳላችሁ፣ እኔ በአንድ ሰውስ እንኳን አልፈርድም። የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁም እና እኔ ብፈርድ ፍርዴ እውነት ነው። ፍርዴ ቅን ነው አላለም ቅድም? ለምን ቅን ሆነ? ለምን እውነት ሆነ ፍርዱ? በዚህ ሰው በሆነው ማንነት ዘንድ ከእርሱ ጋር ማን አለ? አብ ከኔ ጋር ነው ብቻዬን አይደለሁም አለና ቁጥር 17 ላይ የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል
አሁን ስንት ምስክር? ሁለት። ስለ ራሴ የምመሰክር ማንኛል? እኔ ነኝ። ቀጥሎ ሁለተኛው ምስክር ማን ሆነ? የላከኝ አብ ስለ እኔ ይመሰክራል። ስለዚህ ሁለት ምስክር፣ አንድ ብለን ሁለት ብለን መቁጠር እንችላለን ማለት ነው አብና ወልድን። ያቺው ከዛ መንፈስ ቅዱስንም ነሰሰርሊ ሶስት ብለን መቁጠር ይቻላል ማለት ነው። በትምህርተ ሥላሴ ውስጥ ሶስትነትን ለመናገር የሚያስደፍሩ የቁጥር አገላለጾች በዮሐንስ ወንጌል ውስጥ በዚህ መንገድ እናገኛለን። ለይቶ መናገር የአብን ምስክር ይጠቅሳል። ስለዚህ ዋነኛው የኢየሱስ ምስክር ሌላ የተባለው ምስክር በሥጋ ያልመጣ ሰው ያልሆነ በዚህ በተፈጠረ ክልል ውስጥ የማይገኝ በሌላው መለኮታዊ ክልል ውስጥ ያለው ከዘላለም ያለ ምስክር እርሱም አብ ነው። የጠቀሰው ምስክር ከመታሰብ ያለፈ ነው። ኢየሱስ ስለ ራሱ የጠቀሰው ምስክር እና ግን ምን አደረገ? የምስክር ምስክር ከሆነ ግን ልቁጠር ካልኩኝ ግን ነው። ስለ እኔ የሚመሰክር ሌላ ነው አለኝ ምስክር። ግን ልቁጠር ከተባለ ግን ዮሐንስን መቁጠር እችላለሁ። ምስክር ልጥቀስ ከተባለ የመጀመሪያውን ምስክር ሲያመጣ እናንተ ወደ ዮሐንስ ልካችኋል፣ እርሱ ለእውነት መስክሯል። ትክክል ነው። ግን እናንተ ስትልኩ ነው ማነህ ብላችሁ ልትጠይቁት ስትልኩ እሱ እውነቱን መሰከረ። ኦኬ። እኔ ግን ከሰው ምስክር አልቀበልም። ቀለል አደረገው። ምክንያቱም መጀመሪያ ማንን ጠቅሷል? ዋናውን ምስክር የጠቀሰ ምንም እውነት ቢሆን ከሰው የሚበልጥ ሌላ ምስክር አለኝ እያለ ነው። በዛ ፊት የሰው ምስክር ምንድን ነው? ለእኔ የመጥምቁ ዮሐንስ ምስክር ምንድን ነው እንደማለት ነው። ትክክል ቢሆንም ማለት ነው። ይሁን እንጂ መጥምቁ ዮሐንስን አሁን የምጠቅሰው ለምንድን ነው አለ? እናንተ እንድትድኑ ይህንን እላለሁ እንጂ እርሱ የሚነድና የሚያበራ መብራት ነበረ፣ እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። አያችሁት? መጥምቁ ዮሐንስን አይሁድ በተወሰነ ደረጃ ተቀብለውታል። ይሄ ሊታወቅ ይገባል። እዚህ ጋር እንደተገለጸው ለጥቂት ጊዜ፣ ያው ሙሉውን አይደለም፣ ለጥቂት ጊዜ ግን ተቀብለውታል። በምንድን ነው የምናውቀው? በሚያስተምርበት ጊዜ ከሚመጣው ቁጣ እየሸሹ ወደሱ ይመጡ ነበር። ማናመለከታችሁ ሁሉ ይላቸው ነበር። ከዛ በኋላ እንደውም አንዳንዶቹ አብዛኞቹ ንስሐ ገብተዋል እየተጠመቁ፣ ግን ምን ማድረግ እንዳለባቸው ይጠይቁት ነበር። ሲያጠምቅ ማለት እኛስ ምን እናድርግ እያሉ የሚጠይቁ ነበሩ። ሁለት ልብስ ያለው ለሌለው ይስጥ እያለ ይላቸዋል ህዝቡ። ጭፍሮች መጥተው ምን እናድርግ፣ ቀራጮች መጥተው ምን እናድርግ፣ ማድረግ የሚገባቸውን ይነግራቸው ነበር። ያን ያህል ግሬስ ነበረው በህዝቡ ፊት። ታላላቆች አይሁዳውያን በሱ ፊት፣ ፈሪሳውያንም መጥተው እንደ ህዝቡ ሲያዳምጡት ነው ከሚመጣው ቁጣ እንድትሸሹ ማን አመለከታቸው ያላቸው። ይህ ብቻ አይደለም። እነዚህም በምን ስልጣን ታደርጋለህ ብለው በጠየቁት ጊዜ እኔም ጥያቄ ልጠይቃችሁ፣ የመጥምቁ ዮሐንስ ጥምቀት ከሰማይ ወይስ ከሰው ሲላቸው የመለሱት መልስ በጣም ወሳኝ ነው። ከሰማይ ብንል ለምን አላመናችሁበትም ይሉናል። ከሰው ብንል ግን ህዝቡ ሁሉ እንደ ነቢይ ያዩት ነበርና ፈሩ ይላል። የሚያሳየን አብዛኛው የአይሁድ ህዝብ መጥምቁ ዮሐንስን በነቢይነት በተወሰነ ደረጃ የተቀበለ መሆኑን ነው። ለጥቂት ጊዜም ቢሆን በብርሃኑ ደስ ብሏቸዋል ማለት ነው። ይሁን እንጂ ወደ መጨረሻ ላይ ስንመለከት የሚነድና ከዛ የሚያበራ ነው የሆነው። ማለት ያው ጌታ ኢየሱስ ክርስቶስ በኋላ የዓለም ብርሃን ሆኖ ነው የተገለጠው። ስለዚህ ከዛ በፊት የነበረው ዘመን ጨለማ ነው እና ወደ መጨረሻው አካባቢ የነበረው መጥምቁ ዮሐንስ ደግሞ ቢያንስ ፀሐይ ባይሆንም መብራት ነበር፣ የሚነድ የሚያበራ። መጨረሻ ላይ የሆነው ምንድን ነው?
ኤልያስማ አስቀድሞ መጣ አለና ጌታ ኢየሱስ ሲናገር ሁሉንም አደረጉበት፣ የወደዱትን ሁሉ አደረጉበታል። መጥምቁ ዮሐንስ እንዴት እንደሞተ እናውቃለን። ታስሯል። ከታሰረ በኋላም አንገቱ በሰይፍ ተቆርጦ ሞቷል። እውነተኛ ምስክር መጨረሻው እንዲህ ነው የሆነው። ቢሆንም ለጥቂት ጊዜም ተቀብለውት አክብረውትም ስለነበር በሕዝብም ዘንድ የሚከበር ከመሆኑ የተነሳ አሁን መጥምቁ ዮሐንስን የራሱ ምስክር አድርጎ ማቅረብ ጠቃሚ ሆኖ አግኝቶታል ጌታ ኢየሱስ። ምንም ያነሰ ምስክር ቢሆንም፣ ምንም የሰው ምስክር ጌታ ያን ያህል ባያስፈልገውም፣ ግን ለነሱ ሲባል ጠቃሚ ሆኖ አግኝቶታል። እናንተ እንድትድኑ አላቸው። እንዴ የመጥምቁ ዮሐንስን ምስክር ቢቀበሉ መዳን ይችላሉ? የስ አባቱ ዘካርያስ ምንድነው የመሰከረው? የኃጢአታቸው ስርየት የሆነውን የመዳንን ዕውቀት አለ ለሕዝቡ ትሰጣለህ እኮ ነው ያለው። መጥምቁ ዮሐንስን በተመለከተ የመዳን ዕውቀት የሚሰብክ ነው። እውነት ነው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ያስተዋወቀው ማን ነው? መጥምቁ ዮሐንስ አይደለም? ስለዚህ ቢያንስ እንኳን በተቀበሉት ደረጃ መጥምቁ ዮሐንስ ከእግዚአብሔር እንደሆነ ቢቀበሉ፣ የእሱ ጥምቀት ከሰማይ እንደሆነች አድርገው ቢያስታውሱ ለመዳን ይሆናቸዋል። የኢየሱስን ማንነት ለመመስከር ግን ምንም ትክክለኛ ምስክርነት ቢሰጥ ከሌላው ምስክር ጋር ሲነጻጸር፣ ከዘላለማዊው ምስክር ጋር ሲነጻጸር የመጥምቁ ዮሐንስ ምስክር ለኢየሱስ ከሌላው አንጻር በተነጻጻሪ ሲታይ አነስተኛ